ሰላም ሰላም ውድ የቻናሌ ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬው የምናየው ደግሞ እንደሚታወቀው ዶላር በባይናንስ ተጠቅመን በባይናንስ ፒቱፒ ተጠቅመን ዶላር ስንገዛ ዶላር እንዲሁ ያለው ደግሞ ሲሸጥ እንደነበረ ይታወሳልና አሁን ግን በመንግስት በባይናንስ ፒቱፒ ታግዷል ማለት ነው። ይሄ ደግሞ ከመንግስት ባንኮች በላይ ዶላር መሸጥ የለበትም ብሎ መንግስት አግደዋል ማለት ነው። እንግዲህ ባይናንስ ገብታችሁ ፒቱፒ ላይ ዶላር ለመግዛት ስታስቡ ምን እንደሚለን አብረን እንየው። መጀመሪያ እንደዚህ ባይናንስ ስትገቡ ማለት ነው እንግዲህ እንደዚህ ባይናንስ ከገባን በኋላ ሞር ሰርቪስ እንለዋለን። እንደዚህ ሞር ሰርቪስ ስንለው ፒቱፒ ላይ ገብተን አሁን ይሄንን እኔ የምከፍለው በኢትዮጵያ ብር ነው፣ ዶላር መግዛት ስለምፈልግ ማለት ነው። የምገዛው ደግሞ ኤስዲቲ ነው። አሁን የለም ማለት ነው። አያችሁት? አጠቃላይ ለሽያጭ የቀረበ በባይናንስ ላይ በባይናንስ ፒቱፒ ላይ ለሽያጭ የቀረበ ዶላር የለም ማለት ነው። ምክንያቱ ደግሞ ከ187 ደርሶ ነበር 187 ደርሶ ነበረ በብላክ ማለት ነው። አሁን መንግስት ከ160 በላይ መሸጥ አትችሉም ስላላቸው ከዛ በታች ሊሸጥ የወደደ የለም ማለት ነው። ስለዚህ እዚህ ጋር መግዛት አንችልም ማለት ነው። ዶላር በባይናንስ ፒቱፒ መግዛት አንችልም ማለት ነው። እንግዲህ መሸጥ ግን ወደ ሴል የሚለው ስንገባ እዚህ ጋር አያችሁት፣ ሴል ላይ አለ ማለት ነው። ሴል ላይ ግን አለ፣ አያችሁት፣ 183 አለ፣ 185 አለ። ትንሽ የቀነሰ ይመስላል ከባለፈው ስናየው። እንግዲህ መሸጥ ብቻ ነው እዚህ ጋር የሚቻለው ማለት ነው፣ መግዛት አይቻልም። እንግዲህ ይሄ በባይናንስ ነው። ሌላ ተጠቅመን ግን ሌላ ሲስተም ተጠቅመን ግን መግዛት እንችላለን ማለት ነው። ይህንን ለማድረግ ደግሞ በፕሌይ ስቶር እንሄዳለን። መጀመሪያ ፕሌይ ስቶር ገብተን ሜክስ እንለዋለን ማለት ሜክስ ብለን ሰርች እናደርጋለን። ሜክስ ዋሌት የሚለው ይሄንን ማለት ነው። ከዛ ይሄንን ዳውንሎድ እናደርጋለን ከፕሌይ ስቶር ማለት ነው። ዳውንሎድ ቀጣ እንዳደረግን ቀጣ ኦፕን እንለዋለን። እኔ ዳውንሎድ ስላደረኩት ኦፕን እንለዋለሁ ማለት ነው። እንደዚህ እንደገባን ያው እኔ አካውንት ስላለኝ ነው፣ አካውንት ስለከፈትኩ ነው። እናንተ ግን በመጀመሪያ የሚመጣላችሁ ሳይን ኢን እንድታደርጉ ማለት ነው። በጂሜል አካውንታችሁ ሳይን ኢን እንድታደርጉ ይጠይቃችኋል። ሳይን ኢን እንዳደረጋችሁ ቀጣ ወደ አካውንታችሁ እዚህ ጋር ትመጡና ቨሪፋይ መደረግ አለበት። ከዋይሲ ላይ በናሽናል አይዲ ወይም ፓስፖርት ያላችሁ በፓስፖርት እዚህ ጋር ቨሪፋይድ ይለኛል። አሁን የኔ ቨሪፋይድ ሆኗል ማለት ነው። መሸጥም መግዛትም እችላለሁ። የእናንተ ግን እዚህ ጋር ቨሪፋይድ የሚለው ላይ ቨሪፋይ የሚል ይመጣል። ይሄን ስትነኩት እንግዲህ አያችሁ፣ ይሄ ናሽናል አይዲን ተጠቅሜ ስልክ ቁጥራችን እናስገባለን። ጂሜል አካውንታችን አለ። ይሄን ተጠቅመን ቨሪፋይ እናደርጋለን መጀመሪያ ማለት ነው። ከመግዛታችን በፊት ሴኩሪቲ የሚለው ገብተን ደህንነታችን እናረጋግጣለን ማለት ነው። እዚህ ጋር በፓስኬይ ሊሆን ይችላል፣ በጉግል አውተንቲኬተር ሊሆን ይችላል፣ በኢሜይል ሊሆን ይችላል። ፎን ናምበራችንም አድ በማድረግ እነዚህ የሴኩሪቲ ነገሮች ማስተካከል አለብን መጀመሪያ ማለት ነው። እነዚህ ካስተካከልን በኋላ ወደ ኋላ እንመለስና የት እንገባለን ማለት ነው። እዚህ ጋር ፒቱፒ የሚለውን እንገባለን ማለት ነው። ቀጥታ እዚህ ፒቱፒ እንደገባን ትንሽ ኮኔክሽን ያስቸግራል። ትንሽ በጣም ኮኔክሽን ይፈልጋል። ይሄ ከባይናንስ የተሻለ ኮኔክሽን ይፈልጋል ማለት ነው። እንግዲህ መጥተዋል ማለት ነው። እዚህ ጋር ባይ የሚለው እንደምታዩት እዚህ ጋር ባይ የሚላለ ሴል የሚላለ በሁለቱ መጥተዋል። እንግዲህ እኛ ባይ መግዛት ስለፈለግን ባይ እንለዋለን ማለት ነው። ባይ የሚለውን ስንነካ እንግዲህ ባይ ስንለው እነዚህ ዝርዝሮች አምጥተዋል ማለት ነው። እዚህ ጋር ለሽያጭ የቀረቡ እዚህ ጋር አሉ። አሁን እዚህ ጋር 187 አለ፣ 187 አለ። እዚህ ጋር ግን እንደምናየው ከመያዛታችን በፊት ማየት ያለብን ነገር አለ። እዚህ ጋር አሁን የመጀመሪያ 187 የሚለው ለአንድ ዶላር 187 ብር የሚለው ላይ በቴሌብር እዚህ ጋር ይታያቸዋል። ቴሌብር እና ሲቢኢ በንግድ ባንክ ብቻ ነው መላክ የምንችለው ወደዛ ሰው ማለት ነው።
ስለዚህ ያንን የምንልክለት ሰው እኛ የምንጠቀመው ነገር አለው ወይ የሚለው ቸክ ማድረግ አለብን። ከዚህ ጋር ደግሞ ሪስትሪክት ብሎታል። እዚህ ጋር ሪስትሪክትድ አድርጎታል። አጋጣሚ ይሄንን ሰውዬ መግዛት አንችልም፣ እሱን መሸጥ አይችልም ማለት ነው። ይሄ ሪስትሪክትድ የሚለው ካልተነሳ ማለት ነው። እንግዲህ እኛ መግዛት የምንችለው አሁን እዚህ ጋር አያችሁት። አሁን ይሄንን ፕሮ የሚለው ሰውዬ በ187 ለአንድ ዶላር በ187.6 እሸጠዋለሁ ብሎ ነው ማስታወቂያ የሰራው። እዚህ ጋር ያለው ዶላር ወደ 1700 አካባቢ ነው። ይህን ሰውዬ መግዛት የሚፈልገው እንግዲህ ከ10 ሺህ በላይ እስከ 75 ሺህ ብር ያለው ደረጃ እንጂ እኛ አሁን የ5 ሺህ ብንገዛ ብንል ይህን ሰውዬ ሊሚት ያድርጎታል ማለት ነው። ከ10 ሺህ በላይ ነው መግዛት የምንችለው ማለት ነው። ይሄንንም ማየት አለብን ከመግዛታችን በፊት። አንደኛ ይሄ ትራንስፈር የምናደርግለት ሰውዬ አካውንት አለን ወይ? የንግድ ባንክ ከሆነ የንግድ ባንክ መኖር አለብን። ቴሌብር ከሆነ የቴሌብር መኖር አለበት እኛ ጋር ማለት ነው። ሁለተኛ ደግሞ ሊሚቱ እኛ የምንገዛው የስንት ብር ነው የሚለው ማየት አለብን። አሁን ሊሚቱ 10 ሺህ ነው። ይሄን ሰውዬ ከ10 ሺህ በላይ እንጂ 7 ሺህ ልገዛ ብል አሁን አይሆንም ማለት ነው። ስለዚህ ይሄ ሊሚት የሚለውን ማየት አለብን። ይሄንን አሁን ለምሳሌ 2000 የሚለውን እንለካው። ይሄን ሰውዬ እንግዲህ የ2000 ብርና ከዛ በላይ የሆነ ነው መግዛት የሚፈልገው። አሁን ይሄ ማክስ አሁን እኔ እዚህ ጋር የማስገባው አሁን ይሄ እኔ አሁን የ1000 ባርገው አሁን አያችሁ። አሁን የ1000 ባስገባ አይቀበለኝም ማለት ነው። የ1000 ቢሆን 5.3 ዶላር አካባቢ ይልካል ማለት ነው። እኛ 1000 ስናስገባለት እሱ ደግሞ 5.3 ዶላር ይልካል ማለት ነው። እዚህ ጋር ታች ወረድ ብለን ስናየው እንግዲህ በ15 ደቂቃ ነው ይሄንን ትራንዛክሽን ማለቅ ያለበት ማለት ነው። ስለዚህ ፔመንት ሜቶዱ በቴሌ ብር ተጠቅመን ነው የምንልክለት 1000 ብሩ ማለት ነው። ስለዚህ እዚህ ጋር ይሄን እንደነካን ማለት ነው እቺ የቦክሷ ሳጥን እሷን አንድ ጊዜ ነካ እናደርጋታለን። አሁን ባይ እንለዋለን ማለት ነው። አሁን ይሄ ባይ የሚለው ስነካ አያችሁ 1000 ስላደረግ ነው ይሄ ሰውዬ ከ2000 በላይ ነው መግዛት የሚፈልገው እንጂ 1000 አልፈልግም እያለ ነው። እኛ 2500 እስክናደርገው አሁን በእርግጠኝነት ይሰራል ማለት ነው። አሁን የ2500 ስለሆነ ይሰራል። ቀጣ ወደ 13 ዶላር አካባቢ ይህን ሰውዬ ያስገባልናል ማለት ነው። ይህንን ባይ ስንለው ትንሽ እንጠብቋለን። በጣም ኮኔክሽን ይፈልጋል ማለት ነው። አያችሁ እዚህ ጋር እንግዲህ ናዲ ያንግ የሚባለው ነው ማለት ነው። እዚህ ጋር ማውራት እንጀምራለን ማለት ነው። መጀመሪያ ግን መክፈል አለብን ማለት ነው። ይሄንን ባይ ፔይ የሚለው ጋር እንመጣና እንግዲህ ፔይ የሚለው ስንጫነው እንግዲህ የስልኩ ቁጥር ያስቀምጥልናል። እዚህ ጋር አለ ፎን ናምበር አለ። ይችን ፎን ናምበር የምትለዋችን ይዘን ወዴት እንሄዳለን? ወደ ቴሌብር እንሄዳለን ማለት ነው። ከዛ ቴሌብር ሂደን እንልክለታለን ማለት ነው። ከላክልነት በኋላ ያ የላክልለት ማስረጃ ማለት ነው ዳውንሎድ አድርገን እንልክለታለን። የራሱ አለ እዚህ አይ ሃቭ ፔይድ ስንለው ከፍለን ስንጨርስ አይ ሃቭ ፔይድ ስንለው ያንን ቀጥታ ለሰውየው ኖቲፋይ ያደርገዋል ማለት ነው። ኖቲፊኬሽን ይደርስበታል። ከዛ እሱ ኮንፊርም ሲለው የ13 ዶላር ወደኛ ይመጣል ማለት ነው። ካልገባ ግን እሱ አጋጣሚ ኮንፊርም ካላደረገው ግን ሲስተሙ ባይ ዲፎልት ከ15 ደቂቃ በኋላ አፒል ቅሬታ እንከፍታለን ማለት ነው። ከዛ ቀጥታ ሲስተሙ ወደኛ ይመልሰዋል ማለት ነው። ይህንን እንደዚህ አድርጌ የገዛሁት 2 ዶላር አለኝ ማለት ነው። ያንን 2 ዶላር እንዴት አድርጌ ወደ ባይናንስ እንደምልከው ደግሞ በዚህ እናያለን ማለት ነው። ከዚህ ከኤምኤክስ ወደ ባይናንስ ለመላክ መጀመሪያ ከኤምኤክስ ጠቅለን እንወጣለን። ቀጥታ ባይናንስ ላይ እንገባለን ማለት ነው። ቀጥታ እንደዚህ ባይናንስ ከገባን በኋላ
እንግዲህ እዚህ ቀጥታ ባይናንስ ላይ እንደሄድን እዚህ በቀኝ በኩል ያለው አድ ፈንድስ የሚለው እሱን እንለካለን። አድ ፈንድስ እንዳልነው እንደዚህ ይመጣል። ኦን ቼይን ዲፖዚት የሚለውን እንመርጣለን። አንዴ እሱን እነካለን። ከዛ ቀጥታ ወደ ባይናንስ አካውንታችን የምንልከው ዩኤስዲቲ ስለሆነ እዚህ ጋር ዩኤስዲቲ የሚለው አለ። ዩኤስዲቲ የሚለውን እነካለን። ከዛ በኋላ ኔትወርክ የሚለው ነው የምንመርጠው ማለት ነው። ኔትወርክ የሚለው ከነዚህ በጣም ኔትወርክ የሚሉ ከነዚህ ማለት ነው አንዱን እንመርጣለን ማለት ነው። አሁን እዚህ ጋር ስንመርጥ ማድረግ ያለብን ነገር አንደኛ የምንመርጠው ኔትወርክ እዛ ኤምኤክስ ላይ መኖር አለበት፣ ምክንያቱም ተመሳሳይ መሆን ስላለባቸው መኖር አለበት። ሁለተኛ ዝቅተኛ ክፍያ የሚያስከፍል መሆን አለበት። ክፍያው ወደ $1 የሚያስከፍሉ አሉ። ይሄ የትራንስፈር ፊ ማለት ነው። ልክ ቴሌብር ከንግድ ባንክ ወደ ቴሌብር እንደምንልከው ከዛ 10 ብር ወይም 9 ብር እንደሚቆርጥ ይሄንንም ከኤምኤክስ ወደ ባይናንስ እንልከው ይቆርጣሉ። $1 የሚቆርጥ አለ። ከነዚህ አይተን የተሻለ ዝቅተኛ የሚቆርጠውን አይተን መምረጥ አለብን። ሁለተኛ ደግሞ ሊሚት አላቸው። አሁን ይሄ ኢተር የሚባለው $10 በላይ ነው ወደ ሌላ ማስተላለፍ የሚቻለው ማለት ነው፣ ዊዝድሮ ማድረግ የሚቻለው። ስለዚህ እኔ $2 ስላለኝ $2 ሊያስተላልፍልኝ የሚችለው ፕላዝማ የሚባለው ይሄን ቼይን ነው። እሱን መርጫዋለሁ። ዲፖዚት አድረስችን አድረስ ኮፒ አድርገን ይዘናት እንሄዳለን ማለት ነው። ከዚህ ከባይናንስ ወጥተን ቀጥታ ወደ ኤምኤክስ ነው የምንሄደው ማለት ነው። እዚህ ኤምኤክስ እንደገባን እዚህ ጋር ታች የምታዩዋቸው ባሮች አሉ። ትሬድ የሚለው አለ፣ ፊቸር የሚለው አለ፣ ዋሌት የሚለው ላይ እንገባለን። እዚህ ጋር ዋሌት እንደገባን የምታዩት $2 አለ። ከታች እንደምታዩት $2 አለኝ። እንግዲህ ወደ ባይናንስ ለመላክ ዊዝድሮ ነው የምለው ማለት ነው። ዊዝድሮ የሚለውን ለካለሁ። በጣም ቀላል ነው። እዛ ወደ ባይናንስ የምልከው ዩኤስዲቲ ነው። እኩል ነው መሆን ያለበት። ዩኤስዲቲ የሚለውን መርጣለሁ። ከዛ ኦንቼይን የሚለውን ኦንቼይን ዊዝድሮ የሚለውን ነካለሁ። እዚህ ጋር መተን እንግዲህ አድረስ የሚለው ከዛ ከባይናንስ ያመጣ ነው አድረሱ እዚህ ጋር ኮፔስ እንለዋለን። ከዛ በኋላ ኔትወርኩ ምን ነበረ? ፕላዝማ ነበረ የመረጥነውና ፕላዝማ የሚለው መምረጥ አለብን። አያችሁት? ዜሮ ነው የሚያስከፍለው፣ ምንም ክፍያ የለውም። ይሄን መርጣለን ማለት ነው። አሁን የምልከው ደግሞ $2 ስላለኝ 3 ባርገው አሁን ኢንሳፊሽንት ባላንስ ይለኛል። ስለዚህ 2 ስላለኝ 2 ላርገው ማለት ነው። አቬሌብል አያችሁት? ከታች ማለት ነው $2 ይላል። ይሄንን ሪማርክ የሚለው ኦፕሽናል ነው፣ ምንም መተው እንችላለን ማለት ነው። ከዛ በኋላ ኮንፊርም የሚለው ነው የምንጫነው ማለት ነው። ኮንፊርም የሚለው ስንጫነው ቀጥታ ወደ ባይናንስ አካውንታችን ይገባል ማለት ነው። እንግዲህ እዚህ ጋር ኮንፊርም እንድለው ፔመንቱ ይሄ በሞባይል ነው፣ በጉግል አውተንቲኬተር ለሴኩሪቲ ይጠይቀናል ማለት ነው። አሁን እዚህ ጋር ጌት ሞባይል ላስገባና ጌት ኮድ ልበለው። አሁን ይሄ ኢሜይልም ራሱ አሁን ይሄንን ሁለቱም ጌት ኮድ እለዋለሁ ማለት ነው። እንግዲህ ኮድ ልኮልኛል ማለት ነው ወደ ስልኬም ወደ እንግዲህ ይሄን ጌት ኮድ ስለው ይሄን ስልክ ቁጥር አስገብትና ወደ ኢሜይሌ ጌት ኮድ ስለው ቀጥታ ራሱ ነው ኮድ የሚልክልኝ ማለት ነው።